እሺ አሁን ባለፈው ላይን ሼፕ ከለር እና ምን የምንላቸው ኤሌመንቶች አይተናል አይደለ? ስለዚህ እዛ እነሱን ደግሞ የምንጠቀምበት ህግ አለው። ያንን ህግ ምን እንለዋለን? ፕሪንሲፕልስ እንለዋለን። ከእናንተ ጋር አላየ ነው ማለት ነው። አይተናል አረከነስ እና ስለዚህ አሁን እነዛ ነገሮች እንዴት እንደሚሰሩ ወይንም ምን አይነት ህግ ተጠቅመን እንደምንሰራ የምንማማርበት ነው ማለት ነው። ስለዚህ ከዚህ ውስጥ አንደኛው ህግ የምንለው ምንድን ነው? እዚህ ጋር ፕሪንሲፕሎች ውስጥ አንደኛው ምንድን ነው? አላይመንት። አላይመንት ምን ማለት ነው? እስቲ አላይመንት ሲባል ምን ማለት ይመስላችኋል? ሀሳባችሁን ሰንዝሩ። አሁን ዝም አትበሉ። ከእንግሊዝኛ ወርዱ ተነስታችሁ አላይመንት ምንድን ነው? አንድን ነገር ለምሳሌ ሴንተሩን ጠብቆ ወይም ዳሩን ጠብቆ ወይም ደግሞ በዚህ በቀኝ ዳር ወይ በግራ ዳር ሆኖ ወይም ደግሞ ሴንተሩን ጠብቆ እንዲጻፍ ማድረግ። አሁን ለምሳሌ አንድ እቺን ጠርዝ ተከብዳችሁ ወደዚህ የሚጻፍ ነገር ምን ይችላል። ስለዚህ እነዚህ ጽሁፎች ወደ ታች ያሉት ጽሁፎች እንዳለ ምንድነው ይሄንን ጠርዝ ተከትለው አላይ እንዲሆኑት ነው ይባላል አይደለ? ብዙ ጊዜ ጽሁፎችን ፖስተር ላይ ወይም ቢልቦርድ ላይ ወይም ሌላ ማስታወቂያ ላይ ስትጽፉ አላይንድ በሆነ መንገድ ብታደርጉት የተሻለ ይሆናል። ገብታችኋል አይደለ? ይሄ አንዱ ፕሪንሲፕላችን ነው ማለት ነው። ሌላው ፕሪንሲፕላችን ሃይራርኪ ነው። ሃይራርኪ ማለት ምን ማለት ነው? ሃይራርኪ ማለት በተዋረድ ነገሮችን ማየት እንዲቻል ማድረግ ማለት ነው አይደለ? አንድን ፖስተር ስትሰሩ ወይም ጋዜጣ ወይም ዲዛይን ምናምን ስታደርጉ መጀመሪያ ሰው እንዲያነበው የምትፈልጉት ነገር አለ፣ ቀጥሎ እንዲያነበው የምትፈልጉት ነገር አለ አይደለ? ብዙ ጊዜ ጋዜጣ ላይ ስታዩት የመጀመሪያው ሄድላይኑ እናንተን የሚስብ መሆን መቻል አለበት አይደለ? ያንን እንደ ቆስቲ ምናምን ብላችሁ የምትገዙት ያንን ሄድላይን አይታችሁ ነው። ስለዚህ የእናንተም ዲዛይን ይህንን ሃይራርኪ የጠበቀ ነው ወይ? መጀመሪያ መታየት ያለበትን መጀመሪያ ማሳየት፣ ቀጥሎ መታየት ያለበትን ቀጥሎ ማሳየት የሚለውን ፕሪንሲፕል ተከትሎ ነው ወይ የሚሰራው? ገብታችኋል አይደለ? ስለዚህ ያንን ነገር የምትከታተሉበት ወይንም ያንን ነገር መሰረት አድርጋችሁ ስትሰሩ ሃይራርኪውን የጠበቀ ዲዛይን ነው ይባላል ማለት ነው። አንደኛ አላይመንት ጠብቋል፣ ቀጥሎ ደግሞ ሃይራርኪ ጠብቀዋል እንላለን ማለት ነው። ሶስተኛው ምንድነው? ኮንትራስት። ኮንትራስት ምንድነው? የሚያውቃለ? አንድ ነገር ላይ ጎልቶ መታየት መቻል። ለምሳሌ ጥቁር ላይ ነጭ ጎልቶ ይታያል አይደለ? ቀይ ላይ ነጭ ጎልቶ ይታያል። ቢጫ ላይ ጥቁር ጎልቶ ሊታይ ይችላል። በደንብ ኮንትራስት ያለው ቀለሞች ከሆኑ አንዱ ላይ ምን ሆኖ መታየት ይችላል? ጎልቶ መታየት ይችላል። ለምሳሌ አሁን እዚህ ጋር 7ኛ ፎቅ ነው። ከ7ኛ ከታች እንዲታይልን የምንፈልግ ከሆነ አሁን የኛን አያችሁት አይደለ? ከታችም ሆኖ ይታያል። ምክንያቱም አንዱ ላይ ጎልቶ መታየት የሚችል ቀለም ስለመረጥን ማለት ነው። ሰማያዊ ላይ ቀይ መርጠን ቢሆንስ ኖሮ ከታች አይደለም ከዚህ ጋር ራሱ አይታይም አይደለ? ስለዚህ ያ ነገር ምን መሆን አለበት? ኮንትራስቱን ጠበቀ የምንለው ለዛ ነው ማለት ነው። ስለዚህ በቀለም ኮንትራስት ማስጠበቅ ይኖርብናል። ያ ኮንትራስት ነው የበለጠ ጎልቶ እንዲታይ የሚያደርገው። ሌላ በቀለም ብቻ አይደለም ኮንትራስት፣ በዌይት ለምሳሌ እከሌ ትሬዲንግ የሚባል አይነት ከሆነ ተስፋዬ ትሬዲንግ ከሆነ ተስፋዬም ትሬዲንግ የሚለውንም ነገር ሁለቱንም በእኩል ቦልድ አድርገን አንጽፍም። ምን አድርገን ነው የምንጽፈው? ተስፋዬን ቦልድ እናደርግና ትሬዲንግን ላይት በሆነ ፎንት እንጠቀማለን ማለት ነው። ስለዚህ ጋር ደግሞ በምን እንጠቀመው? ሁለቱ በዌይት ኮንትራስት ጠበቅን እንላለን ማለት ነው። ግልጽ ነው አይደለ? ስለዚህ አንድ ቦልድ ካደረጋችሁ ሄድላይኑን ካደረጋችሁ ሌላውን በላይት ከዛ ቦልድ ከዛ ላይት እያደረጋችሁ መቀጠል መልመድ ያስፈልጋል። ያንን ኮንትራስት የጠበቀ ዲዛይን መሆን ስላለበት ማለት ነው። ሌላው ሪፒቲሽን እና አንድን ነገር ሪፒት በማድረግ ውበት መፍጠር እንደሚቻል ካላችሁ በቀጥ ወደ ታች ሪፒት፣ ወደ ዲያጎናል ሪፒት፣ ወደ ጎን ሪፒት ምናምን በማድረግ ወይንም በሌላ ቋንቋ በሄ ደግሞ በኢንቴሪየር ዲዛይን ቋንቋ ሪትም ይባላል። ወይ ደግሞ በሙዚቃ ስለ ሙዚቃ ሪትም ሲባል ሰምታችሁ ታውቃላችሁ? ምንድነው ሪትም ማለት? እስቲ
እንግዲህ ይሄን ስናወራ በሌላ አነጋገር ኤክስፔክት ይደረጋል ከእናንተ ይህንን ሁሉ የጠበቀ ነገር መሆኑ አይደል? እኔ እንዲያዝ አይደለም እንዲህ ለፍልፌ ምናምን ዝም አይደላችሁ። እሺ አላይመንት ኮንትራስት ሬፒቲሽን አይደለ? ሌላው ፕሮክሲሚቲ ነው። ፕሮክሲሚቲ ምን ማለት ነው? ፕሮክሲሚቲ ምን ማለት ነው? ፕሮክሲሚቲ ማለት ማቀራረብ አይደለ? ተመሳሳይ ሼፕ ሳይዝ ያላቸው አሁን እነዚህ ነገሮች ሶስት የተለያዩ አይነት ሼፖች ቢኖሩ እነሱን አንድ ላይ ብታደርጓቸው ውበት የሚፈጥሩ ከሆነ ያንን ወደ አንድ ቦታ ማድረግ ይሻላል፣ ነጣጥላችሁ የተለያየ ቦታ ከማድረግ ይልቅ ማለት ነው። ስለዚህ ያንን ማቀራረብ ተመሳሳይነት ይዘት ያላቸውን ነገሮች ማቀራረብ መቻል ማለት ነው። በኋላ በደንብ ዲቴል ስለምናይ ሌላው ዲዛይኑ ባላንሱን ጠበቀ ወይም አልጠበቀም እንላለን። ግልጽ ነው። ይሄንን ባላንስ ማለት ምን ማለት ነው? ይያርስ የጻፍ ነው። እሺ ባላንስ ማለት ምን ማለት ነው? የኢንቴሪየር ዲዛይኑ ማለት ነው አይደል? ከዛሽ ተነስተሽ አዛ የተማርሽው ነሽ። ስለዚህ አሁን እዚህ በግራፊክስ ስትቀይሪ እንዴት ሊሆን ይችላል? ፖስተር ዲዛይን ስታረጊ፣ ቢልቦርድ ዲዛይን ስታረጊ ባላንሱን ጠብቆ አልጠበቀም የሚባለው ለምሳሌ በኤሌመንቶቹ ሊሆን ይችላል ወይ ላይን የሆነ ቲክ የሆነ ላይን ጠቅመን ፎንት ሳይዞቹ ልንሰራ እንችላለን። ከዛ የምናስኬዳቸው የአንዱን ጽሁፍ የምናስኬድበት ፎንት ሳይዙ የተለያየ አይነት ነገር ከሆነ የተጠቀሙት ባላንስ ያለው ባላንስ በብዙ ነገሮች ሊሰራ ይችላል። አሁን አንደኛው ሼፖች በዚህ ሳይድ ያሉ ሼፖች በተመሳሳይ በሪፒት በማድረግ በሌላ ሳይድ በተቃራኒ ሳይድ ባላንስ ልንፈጥር እንችላለን። ሌላው ከለር በማመጣጠን ባላንስ ልንፈጥር እንችላለን። ስለዚህ ለእይታ በማይረብሽ መልኩ ስናደርገው ያንን ነገር ስንጠብቅለት ምን እንላለን? ባላንሱን ጠበቀ ልንል እንችላለን። ሌላው ስፔስ ነው። እነዚህን ሙሉን ኤክስፕሌን ስለምናደርገው በኋላ ለዛ ነው ስፔስ ማለት ያለንን ዲዛይን እንድናደርግበት የተሰጠነው። እዚህ ጋር የሚለጠፍ አንድ ሙሉ ዲዛይን ስሩ ብንላችሁ ከታወት ምናምን አንጥተን እዚህ ጋር የምንለጥፍ ቢሆን ምን አይነት ዲዛይን ልትሰሩ ትችላላችሁ ካለ እቺን ስፔስ ለከታት መውሰድ አለባችሁ። ስለዚህ ያቺን ስፔስ ያመጣጣነ ስራ መሆን መቻል አለበት አይደለ? 4 ሜትር በ2 ሜትር ፖስተር ማነው ቢልቦርድ ላይ ነው ከተባለ 4 ሜትር በ2 ሜትር ውስጥ እንዴት አድርጌ ባስቀምጠው ነው የተሻለ እይታ የሚፈጥረው የሚለውን ነገር ማውጣት ነው። ስለዚህ ያ ስፔስ እንለዋለን ማለት ነው። ሌላው ከለር ነው። ከለርን እንደ ፕሪንሲፕልም እንደ ኤሌመንትም ስለምንጠቀመው ነው። ስለዚህ ከለርን በዛ መሰረት እናያለን ማለት ነው። ይሄኛው የትኛውን ፕሪንሲፕል የሚወክልልን ነው? ካየናቸው ፕሪንሲፕሎች የትኛውን ፕሪንሲፕል ይወክልልናል? እሺ አሁን እነዚህ ዘረዘርናቸው አሉ አይደለ? እንደዚህ አይነት ዲዛይን ብንሰራ እዚህ ጋር የምታዩት ዲዛይን አለ አይደለ? ይታያል አይደል? የትኛውን ፕሪንሲፕል የጠበቀ ነው የምንለው? አይን ያለው ሰው እዚህ ጋርም ተጽፏል አይደል? ያላነበበ ቢያንስ አታርበት። እሺ ለማንኛውም እሱን ነው የምናየው። አሁን ለምሳሌ እዚህ ጋር ያለው አያችሁት ዲያጎናሊ አላይንድ የሆነ ነገር አድርጎ ሲሰራ ፕላስ ቀጥታ ደግሞ እንደዚህ እዚህ ጋር ቨርቲካል አላይመንት ተሰርቶለታል። እዚህ ጋር ዲያጎናል አድርገን ውበት ልንፈጥር እንችላለን። ግን አሁን ይሄ ነገር ወደዚህ ገባ ያለ ቢሆን ይሄ ሁለቱ እንደዚህ ቢሆኑ ምናምን ለአይን ይረብሻል።
ስለዚህ አንዱን ፕሪንሲፕል አድርገን የምንጠቀምበት ምክንያት ለዛ ነው። ሁልጊዜ አላይመንቱን መጠበቅ መቻል አለበት። አላይመንቱን በተለያየ መንገድ በሴንተር፣ በዚህ በዲያጎናል፣ በቨርቲካል፣ በሆሪዞንታል እያለን ልናየው እንችላለን ማለት ነው። ግልጽ ነው። ሁልጊዜ ያንን ነገሮች አንድ ነገር ለመስራት ስትፈልግ ወይንም ሊስት የሚደረግ ነገር ምናምን ሲሆን አላይመንት በጣም ግዴታ ነው። ግልጽ ነው። ያ አንዱ ፖር ዲዛይን እንዲሰራ ምክንያት የሚሆንበት አንዱ ምክንያት አላይመንት አለመጠበቅ ነው ማለት ነው። ስለዚህ ከዛ አንጻር ልናየው እንችላለን። ይህን ቪዲዮም ስለምልክላችሁ ታዩታላችሁ ሁላችሁ የበለጠ ያ አላይመንት እንለዋለን። ቀጥሎ ይሄኛው ሴቲንግውን የሚገልጽልን ይመስላችኋል? ልታነባት ሞክሩ፣ ምክንያቱም ስሙን አልጻፍኩትም እዚህ ጋር። የትኛው ፕሪንሲፕል ይወክላል ከዘረዘርናቸው ውስጥ? ሃይራርኪ። ቴንክ ዩ። ሃይራርኪ። ምክንያቱም መጀመሪያ መታየት ያለበት የትኛው ነው? ዊ አር ኦፕን ማለት በሌላ አነጋገር በቃ ሰዎቹ ምንድነው ትሪገር አድርጋቸዋል አይደለ? እንዴት ነው የምትጽፉት? መጀመሪያ በትልቁ ሰው ትሪገር ልታደርጉ ነፃ ምናምን ስልጠና ነፃ ምናምን ብሎ በትልቁ ይጻፋል። አክቹሊ ነፃ ላይሆን ይችላል፣ ግን ሰውን ትሪገር ለማድረግ የምትጠቀሙበት ቴክኒክ ሊሆን ይችላል አይደለ? ስለዚህ ያኛውን ከአጠቃላይ ኮንሰፕቱ በጣም ጎልቶ መታየት ያለበትን ሀሳብ ከፍ አድርጋችሁ ትጽፋላችሁ። ዌር ኦፕን ስቴይ ሲምፕል ስቴይ ትሩ ይላል አይደለ? እዚህ ጋር ያ ተለቅ ብሎ ይታያል። ከዛ በኋላ ሌላውን ለማየት ምን ይፈጥራል? ጉጉት ይፈጥራል ማለት ነው አይደል? ሌላውን ለማሳየት ጉጉት የሚፈጥርበት ሁኔታ ነው ያለው። ይሄንን በኢንቴሪየር ዲዛይን ሌላ አይነት ነገር እንላለን። እስቲ እየሩስ አሁን ይሄንን ነገር በኢንቴሪየር ዲዛይን የምንጠቀመው ፕሪንሲፕል ምን አይነት ነው? ሃርመኒ ከፍ አድርጎ ስለተሰራ ሃርመኒ ይባላል። ሃርመኒ እኮ እንደውም ከዚህ ውስጥ አለ፣ ግን ሞር ከዚህኛው ጋር አይደለም። ኤምፋሲስ እንላለን። ኤምፋሲስ ለኤምፋሲስ ተምራሻላ። ኤምፋሲስ በዲዛይን በዛኛው ቋንቋ ቤት ውስጥ ስትገቡ መጀመሪያ የምታዩት ነገር ማለት ነው። መጀመሪያ ሌሎቹን እንድታዩ የሚጋብዛችሁ መሆን አለበት አይደለ? ለምሳሌ ሪሴፕሽን ኤሪያ ብዙ ጊዜ ፋይል አለው ምናምን አይነት ነገር አይደለ? ምክንያቱም ያ ኤምፋሲስ ይባላል። መጀመሪያ የምታዩት ቤታችሁ ስትገቡ መጀመሪያ የምታዩት ነገር ምንድን ነው? እዚህም ጋር እንደዛ ነው። መጀመሪያ እንዲታይ የምትፈልጉትን ነገር መጀመሪያ ማሳየት መቻል ማለት ነው። ስለዚህ ያ ከዛኛው ጋር የበለጠ ይቀርባል። ስለዚህ ዲዛይኖች እነዚህ አይነት ፕሪንሲፕሎች እየተጠቀሙ እየተመጋገቡ የሚሄዱት እዚህ ጋር ለማስጠቀም እንጠቀመዋለን፣ እዛ ጋር ለሌላ ዲዛይን እንጠቀመዋለን። ግን ፕሪንሲፕላቸው ምንድነው? ተመሳሳይ ይሆናል ማለት ነው አይደለም? እየገባችሁ ማለት። ስለዚህ ሃይራርኪ ነው። ይሄ ደግሞ ኮንትራስት ነው። ኮንትራስት እንግዲህ አንዱ ላይ ጎልቶ መታየት ብለናል። እዚህ ጋር ነጭ ባክግራውንድ ባለበት ሁኔታ ጥቁሩ ምንድነው ከፍ ብሎ ታይቷል አይደለ? ጥቁር ባክግራውንድ ስናደርግ ደግሞ ነጩ ከፍ ብሎ ይታያል። ስለዚህ እዚህ ጋር ብላክ ኤንድ ዋይትን በመጠቀም ወይንም ሌሎች ተመጋጋቢ አንዱ ላይ ጎልቶ መታየት የሚችል ነገር በመጠቀም ኮንትራስት ማስጠበቅ ትችላላችሁ። ሌላ ቲን እና ቲክ በመጠቀም ቲክ የሆነ ነገር ፎንት ሊሆን ይችላል፣ ሼፕ ሊሆን ይችላል፣ ምንም ሊሆን ይችላል። ቲን እና ቲክ በመጠቀም እና ሞደርን እና ትራዲሽናል ብዙ ጊዜ ፎንቶች አሁን ሞደርን ፎንቶች የሚባሉ አሉ አይደለ? እነዛን ስለ ታይፖግራፊ ስለምንማር ችግር የለውም፣ ወደፊት በደንብ የምናየው ነገር ይሆናል። ሞደርን ፎንቶችን ከትራዲሽናል ፎንቶች ጋር አንድ ላይ መጠቀም ማለት ነው። ሁለቱ ምንድናቸው? ሰው ይሄ መሰላቸት አይኖርም። ጋፕ እየፈጠራችሁለት ከፍ ዝቅ እያለ ስሜቱ እንዲቀጥል ያደርገዋል ማለት ነው። በአንድ ፍሎን የሚቀጥል ከሆነ ሁልጊዜ ሁሉንም በሞደርን ወይም ሁሉንም በትራዲሽናል ከወሰዳችሁት ምንድን ነው ሰው የመሰላቸት እድሉ በጣም ሰፊ ነው አይደለም? ስለዚህ እኛ ደግሞ አሁን በተለይ ዲዛይን ላይ የሰው ሳይኮሎጂ ላይ የሚሰራ ትምህርት እንደመሆኑ መጠን እነዚህ ነገሮችን ማስተካከል ይኖርብናል ማለት ነው። ስለዚህ ወደፊት የምትሰሩትን ፖስተር ከዚህ አንጻር ነው ጀጅ እያደረግነው የምንሄደው። ገብታችኋል አይደል? ኮንትራስት ጠብቋል፣ ሌሎቹንም እንደዚሁ ጠብቋል፣ አይሳልጠበቀ ሪፒቲሽን ወይንም
በሌላ አነጋገር ሪትም የምንለው አሁን እንደዚህ አይነት ሼፖች አሉ ሪፒት እየተደረጉ ውበት ፈጥረው የተሰሩ አሉ አይደለ? ይሄ ይበልጥ ከሃርመኒ ጋር ይገናኝ አይፈጥርም? የትኛው ነው ሃርመኒ? ይሄ ሃርመኒ አይደለም? ውበት አይሆንም ይሄ? ምክንያቱም በመደጋገም ውበት መፍጠር እንደሚቻል የምናይበት አንዱ ስለሆነ ማለት ነው። ከዛኛው ይልቅ ይሄ ይበልጥ ይቀርባል። ስለዚህ ከሪፒቲንግ ከለር፣ ፎንቶች፣ ወርዶች፣ ሼፖች ምናልባት ዲዛይነር ምን ማድረግ ይችላሉ? የበለጠ ውበት እየፈጠሩልን ሊሄዱ ይችላሉ። ስለዚህ ሪፒት ማድረግን ምናልባት ወደ ዲዛይናችሁ ውስጥ ማስገባት እንደ አንድ ፕሪንሲፕል ብትከተሉት አሪፍ ዲዛይን የመስራት እድሉ ሰፊ ነው አይደለ? አሁን እዛ እንሂድ። ተመሳሳይ ሴንስ ያላቸውን ሼፖች ወደ አንድ ማምጣት። አሁን የአዲዳስን ሎጎ ሶስቱም ለተለያየ አይነት አላማ ብናውላቸው ይሻላል አንድ ላይ ብናውላቸው የሚለውን ነገር ማለት ነው። ይሄን ምን እንለዋለን? ፕሮክሲሚቲ ብለን ያየነው ነገር ነው። ተመሳሳይ ሴንስ ያላቸው ሼፖች ወደ አንድ አምጥተን አንድ ሼፕ እንዲመስሉ ማድረግ እንችላለን። ያንን ፕሪንሲፕል ፕሮክሲሚቲ እንላለን ማለት ነው። ስለዚህ ኦርጋናይዜሽናል ዲዛይን ኦርጋናይዝ ለማድረግ ይረዳናል። የበለጠ ሼፖችን፣ ፎንቶችን፣ ምኖችን ተመሳሳይ የሆኑትን ወደ አንድ በመሰብሰብ የምንሰራው ፕሪንሲፕል ምን እንለዋለን? ፕሮክሲሚቲ ይባላል ማለት ነው። ይሄ ባላንስ ይባላል። ያው ባላንስ ትክክል ነው። ሆሪዞንታል ባላንስ አለ፣ ከላይና ከታች ያለውን ተመሳሳይ ማድረግ፣ ተቀራራቢ የሆነ ኮንትራስት። ቨርቲካል ደግሞ ከሆነ ግራና ቀኝን አይደለም ከዛ አንጻር ልናደርግ እንችላለን። አሲሜትሪክ ደግሞ ሲባል እሱ ሲሜትሪክ ይባል ተመሳሳይ ኤግዛክት ዘሴም ባላንስ የምንሰራ ከሆነ ማለት ነው። አሲሜትሪክ ከሆነ ደግሞ በዚህ በኩል የሆነ ነገር አድርገን ከላይ አድርገን ነው ያኛውን ደግሞ ከታች ግን በተቃራኒ ሳይድ ይሆናል ማለት ነው። ለምሳሌ በኢንቴሪየር ዲዛይን አሲሜትሪክ ባላንስ እንዴት ሊሰራ ይችላል? እያስ መቼ ነበር የጨረሻው አመት? አሁን ለምሳሌ በአንድ በኩል ሶስት የሚያስቀምጥ ሶፋ አለ አይደለ? በተቃራኒው ሳይድ እሱኑ ከመድገም ይልቅ ሶስት የሚያስቀምጥ ሶፋ በዚህ ጋር ካስቀመጥን ምን ይባላል? ሲሜትሪክ ባላንስ ሰራን ነው የሚባለው። ገብታችኋል አይደለ? ግን በዚህ ጋር ሶስት የሚያስቀምጥ ሶፋ ግን ለየብቻ ያሉት ሶፋዎች አሉ አይደለ? እነሱን ካስቀመጥን ግን ተመሳሳይነት ያላቸው ባላንስ ስለሆነ አሲሜትሪክ ባላንስ እንለዋለን ማለት ነው። ግልጽ ነው አይደለ? ሌላው ራዲያል ይባላል። ራዲያል ደግሞ የሆነ ሴንተርን መሰረት ያደረገ ሲሆን ማለት ነው። ወይ ሎጎውን ወይ ደግሞ ፍሬም ማድረግ ወይ ልናሳይ የምንፈልገውን ፒክቸር በሆነ ባውንድ አድርገ ነው በሆነ ሼፖች በሆነ ሃርመኒ በሚመስል መንገድ አድርገን ዙሪያውን ብንሰራው ምን ይባላል? ራዲያል ባላንስ ሰራን እንላለን ማለት ነው። ስለዚህ ያንን ልንከተል እንችላለን። ያው ከለር ላይ በብዛት ቅድም ያየነው ነው። ከለር ትርጉሞች ምኖች እንደተጠበቁ ሆነው ፕራይመሪ ከለር፣ ሰከንዳሪ ከለር እና ተርሻሪ ከለር የሚባል አለ። የበለጠ ሌክቸሩ ላይ ያ ቪዲዮ ላይ ታዩታላችሁ። እዛ ላይ በደንብ ኤክስፕሌን ተደርጓል ማለት ነው። ፕራይመሪ ቀለሞች ተደባልቀው ሰከንዳሪ ቀለሞች ይፈጥራሉ። ሰከንዳሪን ቀለም ደግሞ ስታፈዙና ስታደምቁ ተርሻሪ ቀለም የሚባለውን ይፈጥርላችኋል ማለት ነው። ስለዚህ ፕራይመሪ ቀለሞች ምንድን ናቸው? ፕራይመሪ ቀለም ሬድ፣ ቢጫ እና ቀይ ፕራይመሪ ቀለሞች የሎ፣ ሬድ፣ ከዛ ሌሎቹ እነሱ ተደባልቀው ነው የሚመጡት። ለምሳሌ ቀይንና ብሉን ስትደባልቁ ምን ታገኛላችሁ? ቀይንና ብሉን ከሆነ ኦሬንጅ ሳይሆን ፐርፕል። ቀይንና ቢጫ ስትደባልቁ ኦሬንጅ፣ እንደዛ እያላችሁ ቢጫንና አረንጓዴን ስትደባልቁ ቢጫና ሰማያዊ ስትደባልቁ
አረንጓዴን ይፈጥራል እያልን ነው። እነዚህ አሁን ተደባልቀው የመጡት ደግሞ ምናቸው? ሰከንዳሪ ቀለሞች ይባላሉ ማለት ነው። ይሄኛውስ የትኛውን ፕሪንሲፕል የሚከተል ይመስላችኋል? የትኛውን ፕሪንሲፕል ለመጠቀም የተሞከረ ይመስላችኋል? ፕሪንሲፕል ሼፕማ ኤሌመንት ነው አይደል? ቅድም ከገለጽናቸው ማለት ከዘረዘርናቸው ስፔስ ብለን የገለጽነው አለ አይደለ? ካሉት ውስጥ እዚህ ጋር ያለው ስፔስ አለ። ከዛ ውስጥ ጎልቶ እንዲታይልን የምፈልግ ከሆነ እሱን ብቻ ጎልተን ልናሳየው እንችላለን ማለት ነው። ስለዚህ እዚህ ጋር አሁን ቢ ወይ ልንልና ሌላው ነገር አያስፈልግም። ሞር ፎከስ እንዲያደርጉ የምንፈልግበት ቦታ ላይ ብቻ ፎከስ እንዲያደርጉ እናደርጋቸዋለን። ስፔሱን ሌላ ነገር ባዶ በማድረግ ማለት ነው። እሱ ላይ ብቻ ፎከስ ያደርጋሉ። ገብቷቸዋል አይደለ? ስፔሱን በደንብ መጠቀም ይቻላል። እዚህ ጋር አሁን ከቨር በተለይ ማጋዚን ከቨሮች ብራፍ ሲሆን ስፔሱ ላይ ሞር ፎከስ አድርገው የሚያሳዩ ታይትሎችን መስራት ያስችላችኋል ማለት ነው። ስለዚህ ይሄንን ስፔስ በደንብ መጠቀም የተሻለ የሚሆንበት ሁኔታ ይፈጠራል ማለት ነው። ግልጽ ነው። ስለዚህ ያንን ነገር እናያለን። እነዚህን ፕሪንሲፕሎች በመጠቀም የተሻለ ምርጥ ዲዛይን መስራት ይቻላል። ፕሮክሲሚቲ እያለ ኮንትራስትን ሃይራርኪን እያለን በደንብ እነዚህን መጠቀም ትችላላችሁ ማለት ነው። ግልጽ ነው። የሚጠቅም ይመስላችኋል? እሺ እንቀጥል ወይስ ሰለቻ? እሺ አንዴ ይችን እንዝጋትና ከዚህ በኋላ ወደ ሶፍትዌር ነው የምንሄደው። ግን አንድ በጣም ሹር የሚሆንላችሁ ነገር ሶፍትዌሩ ላይ የምትሰሩት ነገር እነዚህ ነገሮች የጠበቁ መሆን አለበት። ይሄን መስማታችሁ ግድ የሚሆነው ለዛ ነው። ግልጽ ነው አይደለ? በቃ እዛ ጋር የምትሰሩት ነገር እነዚህን ካልጠበቀ ዲዛይን አይባልም በሌላ አነጋገር ማለት ነው። ግልጽ ነው። ለዛ ነው እነዚህ ነገር ላይ መጀመሪያ ፎከስ የምናደርገው። እንዲህ ሼፕ እንደዚህ ይሰራል፣ ከለር እንዲህ ታደርጋላችሁ ምናምን እያለን እንደፈለጋችሁ ዲዛይን ብትሰሩ አይደለም። ዲዛይን ምን ይፈልጋል የሚለውንም ማወቅ አለባችሁ። ጎልደን ሬሾ ስለሚባል ነገር ሰምታችሁ ታውቃላችሁ? አታውቁም? ሞናሊዛ ስለምትባለው ስዕል ታውቃላችሁ? ታውቃለሽ? ምንድን ነው እስኪ ምንድን ነው የሚለያት? ለምንድን ነው ሰው ሞናሊዛ የሚለው? ቆንጆ ነች። ሞናሊዛ ቆንጆ ናት አይደለ? ግን በምን መሰረት ነው? በምን መስፈርት ነው? አሁን ላይ ራሱ ከሷ በላይ ቆንጆ የለም አለ አይደለ? የምሬን ነው አለ። እሷን በጣም ያን ያህል ቆንጆ ያስባላት ነገር ምንድን ነው? ያን ያህል ያስወራላት ይሄን አስባችሁ ታጠቁ። ሰውየው ሲሰራት ሊዮናርዶ ምንድን ነው ምን ተከትሎ ስለሰራ ነው? ለምንድን ነው ይሄን ያክል ባለስልጣን አልነበረም? የባለስልጣን ስለሆነ ነው እንዳለ የምር የሚቀጥለው ላይ የቶሞካ ኮፊ ምናምን አስቀምጠን እዚህ ጋር እንደዛ አድርገን እየጠጣችሁ ነው የምትማሩት። አሪፍ ነው አይደል? ጎልደን ሬሾ ማለት ነገሮችን በሬሾ መስራት ማለት ነው። ማለት እሷ የተሰራችው አብዛኛው ነገር ሬሾን በጠበቀ መልኩ ነው የሚባለው። ጎልደን ሬሾ ተፈጥሮ የተሰራችበት ሬሾ ነው ተብሎ የሚታሰብበት አይነት ነገር ነው። ለምሳሌ ጽጌሬዳ አበባ አለ አይደለ? ጽጌሬዳ አበባ ፔታሎቹ አሉ እነዚህ ከላይ ያሉት አንድ ትንሽና አንድ ትልቅ አድርጋችሁ ሁለቱን ብትለኩት የሚያመጣላችሁ ሬሾና ከዚህ እስከዚህ ድረስ ያላት የሞናሊዛ ሬሾ እኩል ነው።
ያ እንደዛ ነው። ለምንድን ነው ምንም ቅጠሎች ያሉት አበባ ውሰዱና ትልቁን ቅጠል ከትንሿ ቅጠል ጋር ስታካፍሉት የሚመጣላችሁ አንድ ማጂካል ነምበር አለ። ያ ማጂካል ነምበር ይሄ ሬሾ ነው። ሰምተው አታውቅም? 1.6 ምን ተብለው የሚጠሩ። ስለዚህ ያንን ነው ጎልደን ሬሾ የምንለው። ያንን እንደዛ ከሆነ ተፈጥሮ ራሱ ፈጣሪ የሰራው በዛ መንገድ ከሆነ እኛም ዲዛይናችንን ያንን ሬሾ ተጠቅመን ብንሰራ የተሻለ ዲዛይን መስራት እንችላለን ከሚል ኮንሰፕት ተነስተው ነው። ምክንያቱም ተፈጥሮን ስናይ ያለ ምንም ማመንታት እንወደዋለን አይደለ? ለምንድን ነው የምንወደው? ሳይኮሎጂካሊ ያ ነገር ኢፌክት አለው። ስለዚህ እኛም ዲዛይኖቻችንን በዛ ፕሪንሲፕል መሰረት ብንሰራ ምርጥ ዲዛይን መስራት እንችላለን በሚል ነገር ተነስቶ ነው የሰማነው። ያንን ነው እያስተላለፍኩ ያለሁት እኔ እዚህ ጋር። ግልጽ ነው አይደለ? ያንን ነገር በማድረግ ነው። ስለዚህ አርት ወይም ውበትን ከዛ አንጻር ነው። ስለዚህ ከዚህ ያለው ሬሾ ሲካፈል ሁሌ እና ከሌሎቹም ጋር ያሉት ግንኙነቶች ወይም ሬሾዎች ተቆጥረው በዚህ መሰረት ስለተሰራሽ ነው በቃ ቆንጆ ናት የተባለችው። ሌላ ታሪክ ኖሮት አይደለም። ግልጽ ነው። ስለዚህ 1.618 ይባላል ጎልደን ሬሾ። እያያችሁት ነው። 1.618 ተብሎ የሚመጣ ቁጥር ነው። ስለዚህ በሌላ አነጋገር ሌሎች ሬሾዎች ሌሎች ነገሮችም የተሰሩት በዚህ መሰረት ስለሆነ አሁን እነዚህ ነገሮች ያቸው ጋላክሲ እነዚህ አይነት ሬሾዎች እዚህ ጋር ያሉት ቅጠሎቹ የዞሩበት እነዚህ ከርቮ የተሰራበት መንገድ ምናምን እናለ ይሄንን ቁጭ ብላችሁ ብትለኩት ይሄንን ሬሾ ነው ይሰጣችሁ። ግልጽ ነው። ዳንን ነው ምን የምንለው ጎልደን ሬሾ የምንለው ማለት ነው። ለዛ ነው። ስለዚህ ዲዛይን ላይ እንዴት እንጠቀመዋለን የሚለውን እንዴ ለምሳሌ ታይፖግራፊ ማለት አጻጻፍ ነው አይደለ? ዲዛይናቸው ፖስተራችን ላይ ምናምን የምንጠቀመው ታይፖግራፊ ከምን አንፃር ነው? ትልቁ ታይፖግራፊ ወይንም ለሄዲንግ የተጠቀምነው ፎንት ሳይዝ አለ አይደለ? ለምሳሌ 172 ከሆነ ከዛ መለስተኛው በዛ ሬሾ መሰረት ቀንሰን ማድረግ ብንችል አሪፍ ነው ጥያቄ። አንዱ ከአንዱ የሚበልጠው ሬሾ ይሄኛው ቢሆን ማለት ነው አይደለ? ኢንቴሪየር ላይ ተማራችሁን ጎልደን ሬሾ እና ተደለም እንደዛተምት ጉድፈላ ይሄን በዚህ ሴንስ ሲሆን ያንን ነገር ልታደርጉ ትችላላችሁ ማለት ነው። አንዱን ፎንት ከአንዱ ፎንት ሳይዝ የምትመርጡበት ነው። ሌላ ደግሞ ኢሜጅ ኮምፖዚሽን የሚባል ነገር አለ። ኢሜጅ ኮምፖዚሽን 2-3 ኢሜጆችን አንድ ላይ ቀላቅለን የምንሰራው ኮምፖዚሽን ነው። ይሄንን ፎቶሾፕ ላይ እንዴት እንደሚሰራ እናያለን። ስለዚህ አሁን ይሄ ሰውዬን አያችሁት አይደለ? ይሄ ሰውዬ እንደዚህ ፎቶግራፍ ከማንሳት ይልቅ ይሄን እዚህ ሴንተር ላይ አድርገን ብናነሳው ኖሮ የትኛው ነው አሪፍ ዲዛይን ሊባል የሚችል? ገብታችሁ ይሄኛው ሰውዬ አሁን እዚህ ጋር ዳር ላይ ሆኖ ነው አይደለ ያለው? አነሳሱን ይተበደብ። ስለዚህ እቺ ካርቭ እንደዚህ ትመጣለች። እቺ ፎከስ ማድረግ ያለበት ኤሪያ ዲናት እያለን ነው። ስለዚህ እቺኛዋን ይሄ ሰውዬ እዚህ ላይ ከኋላ ተነስተን እንደዚህ አንስተን እዚህ ሴንተር ላይ አድርገን ነው ቢሆን የፎቶውን ያነሳ ነው። ግልጽ ነው ባባል ውበት አይፈጥርም ወይንም ይህንን ቦታ ያለበትን ሁኔታ ይገልጻል። እንዲህ መሆኑ ግን ጥቅሙ ምንድነው? እዚህ ጋር ሆነን ማድረጋችን ጥቅሙ ምንድነው? ምን አይነት ከፍተኛ ቦታ ላይ ተቀምጦ መጽሐፍ እያነበበ እንደሆነ ያሳያል። ምክንያቱም ዓላማው ሰውየውን ማሳየት ብቻ አይደለም፣ የተቀመጠበትን ቦታ ማሳየትን ጭምር ነው። ገብታችኋል? ሴንተር ላይ ከሆነ ግን ያለበትን ቦታ ይሸፍነዋል። ግልጽ ነው። ስለዚህ ምን እናደርጋለን? ወደ ዳር አስጠግተን ነው ያለበትን ቦታ ስንነሳ ኦኬ ምን ቦታ ነው ተቀምጦ ይሄ የሚያነበው ማለት አለበት። ፎቶግራፊ እንደዚህ ነው የሚሰራው። ፎቶ እኮ ዝም ብለህ ከጀርባ ተነስተህ ልታነሳው ትችላለህ። ግን እዚህ ጋር እንደዚህ አይነት ሁኔታ ጋር ስታነሳው ብዙ ነገሮችን አብረህ የምታስተዋውቅ። ግልጽ ነው። ከሰውየው በላይ ያለበትን ቦታ በደንብ ታሳይለታለህ። ምን ቦታ ላይ ተቀምጦ ምን አይነት እቃ ይዞ እንደመጣ ምን አይነት ቦታ ይዞ እንደመጣ ምናምን
ስለዚህ ያንን መግለጽ ስለሚችል ነው። ጎልደን ሬሾ በዚህ መሰረት በዚህ ከርቭ መሰረት ነው። ስለዚህ ሞር ፎከስ አድርጎ ተጠምጥሞ የሚመጣበት ቦታ ፎከስ ማድረግ ያለብን ኤሪያ ነው ብለን የምንወስደው ለዛ ነው። አንዱ ደግሞ ሰው ስለሆነ እዚህ ጋር ያለው ማለት ነው። በሌላ አነጋገር ብዙ ጊዜ እንዴት ልበላችሁ ሞዴሎችንም ምንዎችንም ለቢልቦርድ ስንጠቀም ምን እናደርጋለን? ወደ ዳር ነው ብዙ ጊዜ የምናደርጋቸው። ምክንያቱም ሰው ሴትዮዋን ማሳየት ብቻ አይደለም፣ ኢንፎርሜሽኑንም ማሳየት ያስፈልጋል አይደለ? በሱ ላይ ፎከስ ማድረግ ያስፈልጋል። ስለዚህ አብዛኛዎቹን ብታያቸው ቢልቦርዶች በአሪፍ ዲዛይን ዳር ላይ ተደርገው ነው የሚሰሩት። ምክንያቱም ሴትዮዋን ማስተዋወቅ አይደለም ዓላማው፣ ሴትዮዋ እዛ ውስጥ ያለውን ነገር እንድታስተዋውቅልን ነው ፍላጎታችን አይደለ? ስለዚህ ሴንተር ላይ አድርገን ምንም በማይገልጽ ሁኔታ ከሆነ እኔ ፐብሊክ ፊገር ነኝ እወቁኝ የሚል አይነት ማስታወቂያ ነው የሚመስለው እንጂ ድርጅቱን የሚገልጽ የሚሆን አይሆንም ማለት ነው። ግልጽ ነው። ስለዚህ ኢሜጅ ኮምፖዚሽንም ላይ ልክ እንደዚሁ ሬሾውን መጠቀም እንችላለን። ሌላው ሎጎ ዲዛይን ላይ ነው። በነገራችን ላይ ትዊተር፣ ፔፕሲ ምናምን የተሰሩት በዚህ ሬሾ መሰረት ነው። አፕልም ጭምር እያንዳንዷ ክብ ተቆጥራ አንዱ ከአንዱ የሚለያየው 1.618 ሆኖ ምናምን በሲሪየስ ካልኩሌት ተደርጎ የተሰሩ ናቸው። ፔፕሲ፣ አፕል፣ ትዊተር ምናምን የተሰሩት በዚህ ሬሾ መሰረት ናቸው ማለት ነው። በሌላ አነጋገር እቺኛዋ የትዊተር እቺ ምንድን ነው የሚባለው ክንፏ አለች አይደለ? የክንፏ ላይ ያለችዋ ላባ የምትመስለዋ ነገር ትልቋ ከትንሿ ጋር የምትለያየው በዛ ሬሾ መሰረት ነው። እቺ የተሰራችበት ሰርክል እና እቺ ሰርክል ናት፣ እቺ ሰርክል ናት፣ እቺም ሰርክል ናት፣ እቺም ሰርክል ናት። ስለዚህ እቺኛዋ ሰርክል ከዚህኛዋ እቺኛዋ ከዚህኛዋ የምትለያየው በዛ መሰረት ነው። ግልጽ? በዛ መሰረት ስለተሰራ ነው። አሁንም እናንተ በዛ መንገድ ነው። አሁን ቅድም ካልኳችሁ ደግሞ አንዱ ሌአውት ያልኳችሁ ማለት ነው። ወደ ዳር አድርጋችሁት ከላይ የሚጻፈውን ጽፋችሁ ፕላስ ደግሞ ኢንፎርሜሽኑን በደንብ ገልጻችሁ የምትሰሩት። ግልጽ ነው። እቺኛዋን ሴትዮ ልክ በዚህ መልኩ ማስቀመጣችን ጥቅሙ አንዱ ለዛ ቅድም ያየነው ለፎቶግራፊ ይሆናል። ፕላስ ደግሞ እዚህ ጋር ደግሞ ስታመጡት ለፖስተር ዲዛይን ለምናምን ልንጠቀመው እንችላለን ማለት ነው። ጎልደን ሬሾ ግልጽ ነው። ስለዚህ ይሄንን የጠበቀ መሆን መቻል ይኖርበታል። የምትሰሩት ስራ እዚህ በዛ መሰረት እናድርግ።